አፉን አገኘሁት ዝና ወይኔ ወንድሜ ኧረ ብሩክ የት ነው ያለው እባክህ መቼም ደህና ነኝ እንድልሽ አትጠብቂም አይደለ እሺ ቅድም ያገኘከው ሰው ምን አለ አይተይ ምንም አይጠቅምሽም ለማንኛውም ምሳሌን ከቤት እንዳታስወጫት ትምህርት ቤት የትም እንዳትሄድ ትምህርት ቤትም ቢሆን እኔ ራሴ እጄ ነግራቸዋለሁ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ ስለምን ሞት ነው ቆይ የምታወራው መድብል እባክህ የተፈጠረ ነገር ካለ ነገረኝ ነገርኩሽ በቃ አንቺም ራስሽን ጠብቂ ምሳሌም ከዚህ ቤት እንዳትወጣ እንዴ ኧረ እባክህ ምንድነው ነገሩ በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ ይኸውልሽ ምሳሌን አደራ ማስላል መልስ ይችላል ምን ማለት ነው ቆይ ልትሄድ ነው አንተ የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ ኦይ ለምንድነው አንተ የብሩክ መጥፋት ይሄን ያክል ያስጨነቀ ይኸውልሽ እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ ምን አለ ቢያማክረኝ ከነዚህ ሰዎች ጋር ከመገናኘቱ በፊት የኔ ቆንጆ ዚኮ እንደነስ እያለችኝ ሙዚቃ አጣል ቀይኔ ከፍትላችኋለሁ አይ ምሳሌ አይ ተው የለም ምሳሌ በቃ ቅድም እንደነስ እያለች ነበር ሳብ 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 በቃ ከካሷ ጋር እና ዘመኑን የጠበቀ ምርጥ ስራ እየሰራች ያለች ምርጥ ሰው ማናት ካላችሁ ኤፍራታ ማለት በዘነበበት የምትዘንብ በነፈሰበት የምትነፍስ እንዳየሩ ሁኔታ እንደ ሁኔታው የምትዘም እንግዲህ ምርጥ ናት ኑሮውን ህይወቱን አኗኗሩን ያወቀችበት ማለት ነው የመጨረሻው ምን ይሆን እሱን ፈጣሪ ያውቃል ማለት ነው እንግዲህ ኤፍራታ በጣም በሚገርም ሁኔታ እንግዲህ ከመድብልም ከዝናም ከወይዘሮ ማህሌትም ጋር ከዛም እያለች እንግዲህ ህይወቷን እያኖረች ትገኛለች ለዛው የሚከፈላት ብር እኮ እንደዚህ ትንሽ ብር አይደለም እውነት ለመናገር መድብል ራሱ ባለፈው የሰጣትን ብር አይታችኋል ደህና ፎጭ አለ ነውና ስራሽና እየሰራሽ አይደለም ያላት ነበር ባለፈው እንግዲህ ዛሬ አሪፍ መረጃ ይዛ መጣለች እንግዲህ ማህሌትን ባንዲም በሌላም በዛም ብላ ከብዙ ጥየቃ ከብዙ ከንዝንዝ በኋላ እንግዲህ ዛሬ ማህሌት ያው በስሜት ውስጥ ተናዲያም ቢሆን እንግዲህ ዝና ከፍ ዝቅ አድርጎ እንደፈለገ ያቦጫጨቃት እየሰደባት ነው እንግዲህ በዛም ንዴት መታ ለነግራታለች ማለት ነው ያን እንድትነግራት የረዳት በነገራችን ላይ ዝና መድብልን በጣም ነው የፈራው ስለዚህ እነ ብሩክ ቤት ምን እየተሰራ እንዳለ ይሄ መድብል የሚባል ሰውዬ ምን እንደሚሰራ በደንብ ይሄን ነገር መረጃ ፈልጋለሁ ስለዚህ አንቺ በደንብ ስሪ ብሏት ነበር እሺ ብላ እንግዲህ ያው ሳትወድ በግድ ነው የተቀበለችው እሱን ነገር ለማድረግ ይከብደኛል ብላ ነበር ግን መስራት አለብሽ ብሎ እንግዲህ ዝና ስላላት እሷም እንግዲህ እሺ ብላ እንግዲህ መታ ያው የምታማክራት ኤፍራታ ስለሆነች ለኤፍራታ አማክራታለች ለሱ አታስቢ ግን ብር ያስፈልጋል መጀመሪያ ብሩክ ያለበትን ብሩክ እንዴት እንደሆነ ያለው መረጃ ትነግሪኛለሽ ከዛ በመቀጠል ደግሞ ብር ትከፍላላችሁ ከዛ ደግሞ ከነ መድብል ጋር ወይም ከነ ብሩክ ቤት ያለውን ኢንፎርሜሽን እሰጥሻለሁ ነው ያለቻለ ማለት ነው ከዛም እንግዲህ ማለት ነገረቻት ብሩክ ልጁን እንዴት እንደሰከመ እሱን ማን እንደነገራት ማን ነው የሚያውቀው ዝና እንደሚያውቅ ነግራት ተመልሳለች ማለት ነው እንግዲህ ብሩን ደግሞ ነገ እንደሚገባላትና የነ ብሩክን ሚስጥር ደግሞ ወደዛ እንደምታስተላልፍ ነው እንግዲህ ቃል የገባችው ኤፍራታ በነገራችን ላይ ያው ቀድሞ እንትን መጀመሪያ ማህሌት የዛን ሰዓት እየሮጠች ዳ ለነቅድስት ስለተናገረች መድብል ይሄ ያው ነገሩ ያጣራ ነበር ማለት ነው ብሩክ ያለበትን ነገር ለብሩክ ብር ማን እንዳስገባለት መረጃው ምናምን አስወጥቶ እሱም በሚችለው እየሄደ ስለነበረ የበለጠ ደግሞ አሁን የዝና እጅ እንዳለበት ከነዛ ሰዎች ጋር ዝና እንደሚሰራ የዝና ስራው ምን እንደሆነ አንዳንድ ኢንፎርሜሽን ደግሞ ለተጨማሪ ኢንፎርሜሽን ሰጥታዋለች ሲቀጥል ደግሞ
ሉላም ታውቃለች። ሉላም ደግሞ ለሞገስ ብዙ ነገሮች ነግረዋለች። ያው ሞገስ በነገራችን ላይ በጣም ፈርቷል። ስቲል በቃ እየተንቀጠቀጠ በቃ ጎንበስ ቀና እያለ እየተላላበ ይገኛል። እንግዲህ መድብል ምንድነው አንተ እንደዚህ የምትፈራው? የሆነ ነገር ለማግኘት ፈርተ ሳይሆን በቃ እስከ ጥግ ሰውን ውደደው አክብረው እንጂ በዚህ ልክ አትፍራው። ለምን ነው የምትፈራው? አንድ ትሞታለህ ወይ አንድ ታሳካለህ። እየፈራህ ከሆነ ግን ሳታሳካም ምንም ግብህንም ሳታደርስ እንዲሁ ትቀራለህ። ስለዚህ ሞትህም እንዲሆነ አይቀርልህም። ፈርተህም ቢሆን ሞት አይተውህም። ስለዚህ ጀገን ብለህ መፋለም አለብህ። ለምንድነው የምትፈራው? ይሄን ነገር ለምንድነው እንደዚህ የምታደርገው? እያለ እንግዲህ መድብል በጣም እየተቆጣው ነበረ። መድብል ቀርቶ እንግዲህ ዳጣ ለራሱ ተው ሞጊያው እንደዚህ አቱን ባክ እንደዚህ መጋፈጥ ነው እንጂ ወንድ ልጅ ፈርቶ አይሞትም እያለች ነበር ዳጣ በራሷ ማለት ነው። እንግዲህ አሁን ነገርዮሹ ትንሽ በጣም ጠጠር ያለ ይመስላል። እንግዲህ ብሩክ በእርግጠኝነት በስር ሳይሆን ያለው በግ ታግቶ እንደሆነ የሚያሳዩ ብዙ ምልክቶች እየታዩ ነው ማለት ነው። እንግዲህ እሱ ታግቶ ከሆነ ደግሞ በህግም ለማግኘት በጣም ከባድ ነው የሚሆነው። አሁን እንግዲህ መድብል የራስ ያለውን ውሳኔ ወስኗል። መድብል ደግሞ እንደምታውቁት በጣም ጀግና ነው። ነገሮቹን ከማድረግ ወደ ኃይል አይልም። ያው ያለውን ነገር እንግዲህ ፊት ለፊት ለመጋፈጥ እንግዲህ ዛሬ ቅድስትንም ራሷ እንድትጠብቅ ምሳሌም ከቤት እንዳትወጣ አስጠንቅቋት ነው የሄደው። በቃ ከቤት ንቅንቅ እንዳትሉ፣ ምንም ነገር አልፈልግም፣ ትምህርት ቤትም እንዳትሄድ፣ አስፈላጊ ከሆነ ደግሞ እኔ ሄጄ ለትምህርት ቤቱ መናገር ካለብኝም እናገራለሁ እንጂ ቅድስትም አንቺም ምሳሌም ከቤት እንዳትወጡ፣ እኔ ልመለስም ላልመለስም እችላለሁ ብሎ ነው ሄደው። እንግዲህ በነገራችን ላይ አንዳንድ ጀግና ሲወጣ ወይ እገላለሁ ወይ እሞታለሁ ብሎ ነው። ሰውን እገላለሁ ብቻ ተብሎ ሳይሆን እሞታለሁም ተብሎ ነው ሰው የሚወጣው። ምክንያቱም እገላለሁ ሲሉ መሞት አለ፣ እሞታለሁ ሲሉ መግደል አለ፣ እመታለሁ ሲሉ መምታት አለ፣ እመታለሁ ሲሉ ደግሞ መመታት አለ። ስለዚህ አንድ ሰው ሲወጣ አንዳንዴ ሰው የሆነ ንግድም ቢሆን ሲነግድ አንድ ሊያተርፍ አንድ ሊያከስር ነው። አተርፋለሁ ሲሉ ኪሳራ ሊመጣ ይችላል፣ ከሰርኩ ሲሉ ደግሞ ትርፍ ሊመጣ ይችላል። ስለዚህ እንግዲህ በዛ መልኩ ነው መድብል ነገሮችን አይቶ የሄደው ማለት ነው። አሁን ላይ በቃ የመጨረሻ ያለው ውሳኔ ወስኖ ሄዷል። አሁን ማድረግ ያለበት ምንድነው? ሄዶ ዝናን ማገት ነው። በቃ ዝናን መያዝ አለበት። በወንድሙ እንዳለበት እንግዲህ ዝና ታግቶ ማየት ለኛ ትልቅ እንትን ነው የሚሆነው። ዝና መያዝ አለበት። በርግጥ ብዙ የመረጃ እንትኖች ቋቶች አሉት፣ ግን ዝና በእርግጠኝነት እንደማንም ተብሎ ዝና ከተያዘ ዝና ላይ ሁሉም ነገር ኢንፎርሜሽኖች ይገኛሉ ማለት ነው። እንግዲህ መድብል የወሰነው ውሳኔ እሱ ነው። ሌላው እንግዲህ ማለት ከደረጃ ወደ ደረጃ ዝቅ እያለች ወደታች እየወረደች ትገኛለች። እንግዲህ ከጌትነት ወደ ሎሌነት ይላል ያገሬ ሰውና እንግዲህ ከነበራት ክብር ወርዳ ተዋርዳ እንግዲህ እኔ ግን ቆይ አላምርም እንዴ እያለች ነበር ስትጠይቀው የነበረው ዝናን ማለት ነው። ይቅርታ አድርግልኝ ልታምርኝ ይቅርና ሴት አትመስልኝም ለራሱ ግን አንቺ ሴት ነሽ። ሴት ሳትሆኝ አንቺ ገንዘብን የምትፈልግ ሰው የምታሳድድ እያለ እንግዲህ እጥብ አድርጎ እያሰጣት ነበረ በስድብ። እሷም እንግዲህ እሺ አሁን ምንድነው የምትፈልገው? ምንድነው እንዲሰራ ልፈልገው እያለች ያው ከሱ ግር ጫማ መሽም አልወጣችም እየተለመጠመጠች ትገኛለች። አንቺ ውርዴታም፣ አንቺ ከርሳም፣ አንቺ የማይሰድባት ስድብ አይነት መቼም የለም። በስድብ ዲግሪ ብቻ አይደለም ማረ ማስተሬት ዶክትሬት ጭኗል ዝናና እንግዲህ የሌለ ሁሉ እንግዲህ እየተጸዳዳባት ይገኛል ማለት ነው። ሌላው እንግዲህ ቅድስቴ በጣም አዝናለች፣ በጣም ተደብራለች። በብሩኬ መጥፋት በጣም ውስጧን የተሰበረው። አሁን ላይ ደግሞ እነዚህኞቹ ኢንፎርሜሽን ስትሰማ የበለጠ ነው ውስጧ የተረበሸው ማለት ነው። በዛም እንግዲህ በቃ አብሽሪ ጠንከር በይ እያላት ነው መድብል። ግን ቅድስቴ በቃ የብሩክን ፎቶ ያወጣች እንግዲህ ያንሸራተተች እያየች በጣም ውስጧ እንትን እያለ ይገኛል። እያለቀሰችም ነው ሲጀመር። ምሳሌ ስትመጣባት አይ አላለቀስኩም እያለቻት ነበር። ለምን እያየሁሽ ተዋሽኛለች እያለ ነበር ምሳሌና ቤተሰቦቹ እኮ ናፍቀውኝ ነው እያለ ነበር ማለት ያው ምሳሌን እንትላል ማለት ነው። ስራም እየሰራች እንግዲህ ኩሽና ሁና ሳይቀር በጣም ደብሯት እያለቀሰች ነው እንትን የምትለው። ምን ሆነች ነው ስትላት ደግሞ እዛ ሽንኩርት አቃጥሎኝ ነው ምናምን ብላ ነበረ። እንግዲህ ቅድስቴና መድብል አጋጣሚ እያወሩ ስለ ብሩክ እያወሩ አጋጣሚ ምሳሌ መታጨባቸውና ምን የሚሉ አጠፋባቸው ማለት ነው። ምንድነው ስትላቸው አይ እኔና ቅድስቴ እኮ ልንጨፍር ብለን ሙዚቃ አጣናላት መድብል። ከዛ ምን ብታደርግ አሪፍ ነው ምሳሌ ሙዚቃውን ሄዳ እንግዲህ ስፒከሩን ከፈተይላቸው ማለት ነው። ስፒከሩን ከከፈተ በኋላ እንግዲህ ወደ ጭፈራ እያነቡ እስክስታ የሚባል ነገር አለና እንግዲህ በጭንቀት ውስጥ የነበሩትን እንግዲህ ቀጥታ ወደ ሙዚቃ እስክስታ ነው የገቡ ማለት ነው። ከዛም እንግዲህ ቅድስቴ በቃ ወደ ራሱ አልተመለሰችም ነበረ። በዛ ላይ በየጭፈራ እንትኑ የሚላትም ቅድስቴ
እና እንግዲህ መድብል ቅድስቴን እንደዚህ ተሽከረከራለች ብሎ ወሮሮ ፈጥፍጧት ነበረ። ፈጣሪ ነው ያተረፋት። ምክንያቱም ቅድስቴ እንደዛ ነጭ ፈራታቅበትም እሱ እንደሆነ እንደዚህ ያሽከረከራል ነበርና እንግዲህ ቅድስቴ ቶሎ ብላ እጇን ያዝ አድርጋ ምሳሌን ከሷ ጋር ጨፍሩ ብላ ምሳሌና መድብልን ባንድ አድርጋቸው ነው ወደ ኋላ ሸተት ያለችው። ከዛም እንግዲህ ቅድስቴና መድብል አሪፍ እየተጫወቱ እየጨፈሩ ነበረ፣ እየዘለሉ ነበረ። እንግዲህ መድብል ቅድስት ምሳሌ ዝፈንልኝ ስትለውም እንግዲህ አሪፍ አድርጎ ያንጎራጎረላት እየዘፈንላት ነበር። በጣም ደስ የሚል ድምጽ አለህ፣ በጣም ነው ደስ የሚለው እያለች ነበረ። እሷ ቀርቶ ቅድስቴ ድምጽህ በጣም ነው የሚያምረው ዋው እያለችው ነበር። እንዴ ስማሽ ነበር እንዴ እያላት ነበረ። እንግዲህ ያው አሪፍ ድምጽ አለው፣ አሪፍ እያንጎራጎረ ነበር ማለት ነው። እንግዲህ ያው ምሳሌ ለማስደሰት ምንም ነገር ብትጠይቅኝ አደርጋለሁኝ አብሽሪ የኔ ቆንጆ እያላት ይገኛል ማለት ነው። ውድ ቤተሰቦቻችን እንዴት ናችሁልኝ? ሰላም እንዴት ናችሁ? ላይክ በማድረግ ጀምሩ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። መልካም ጊዜ በያላችሁበት